ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ስለ ዘላለም ጌታ ነው። ሁለተኛይቱ የዮሐንስ መልእክት ምዕራፍ 1 ነው ያለው 13 ቁጥር ነው ያለው እና እንዲህ በሚል ርዕስ አብረን እናያለን። ሙሉ ደሞዝ መቀበል። ሙሉ ደሞዝ መቀበል ከማን? ከጌታ እጅ ሙሉ ደሞዝ መቀበል የሚል ይሆናል። ሙሉ ደሞዝ ለመቀበል ሰው ምን ማድረግ አለበት የሚለውን ደግሞ በሰፊ እናነሳለን። ክብር ለእግዚአብሔር ይሁን። ዮሐንስ በዚህ ጊዜ ይሄን መልእክት ሲጽፍ ሸምግሏል። ምክንያቱም ራሱን ሸማግሌው ዮሐንስ ብሎ ይጠራልና። መልእክቱ የተጻፈው ለአንዲት እመቤት ለተባለችውና ለልጆቿ ነው። እቺ እመቤት የተባለች ማን እንደሆነች በሙሉ አልተታወቀም። ነገር ግን የጥንት የቤተ ክርስቲያን አባቶች እንደሚናገሩ ከሆነ አንዲት አጥቢያና ሚመኖቿ እንደሆነ በግልጽ ይናገራሉ ማለት ነው። ክብር ለእግዚአብሔር። ያም የእግዚአብሔር ቃል ስለሆነ መልእክቱ ለኛ ደግሞ ዛሬ ትልቅ መልእክት ያስተላልፋል። ስለዚህ ሰዎች ሙሉ ደሞዝ ለመቀበል ከጌታ እጅ በተለይ በክርስትና ሕይወት ውስጥ ለከፈሉት ዋጋ በክርስቶስ ኢየሱስ በማመናቸው ለከፈሉት ዋጋ ከጌታ እጅ ሙሉ ደሞዛቸውን ለመቀበል የመጀመሪያ ሰዎች ምንድን ነው ማድረግ ያለባቸው የሚለውን ስናነሳ የመጀመሪያ በእግዚአብሔር ማመን ነው። ሰዎች በእግዚአብሔር ሲያምኑ የእግዚአብሔር ጸጋ ያገኛሉ። በመከራ ውስጥ በፈተና ውስጥ የሚረዳቸው የሚያግዛቸውን የእግዚአብሔርን ጸጋ ያገኛሉ። ምክንያቱም ጸጋና ሰላም ይበዛልናል ይላል ሐዋርያ ዮሐንስ ሲናገር ከቁጥር 1 እስከ ቁጥር 3 ስናነብ እናገኘዋለን። ክብር ለእግዚአብሔር። ጸጋ እግዚአብሔር ኃይል ነው። ደካሞችን የሚረዳ የሚያግዝ ኃይል ነው ማለት ነው። ስለዚህ ሰዎች በእግዚአብሔር ሲያምኑ የመጀመሪያ ጸጋን ያገኛሉ። ሁለተኛ በእግዚአብሔር ሲያምኑ ምሕረትን ያገኛሉ። ምሕረት ማለት ደግሞ እግዚአብሔር በልጁ ሞት እኛን ከራሱ ጋር በማስታረቅ ምሕረት አድርጎልናል። ስለዚህ እኛ ከጌታ ምን አግኝተናል? ምሕረትን አግኝተናል ማለት። ክብር ለእግዚአብሔር። በእግዚአብሔር ስናምን ምሕረትን እናገኛለን። ሁለተኛ ከእግዚአብሔር ጋር ሰላም ይኖራል። ሰዎች በእግዚአብሔር ሲያምኑ ሰላምን ያገኛሉ። እኛ ሰላም አግኝተናል። ክብር ለእግዚአብሔር ይሁን። ስለዚህ የመጀመሪያ በእግዚአብሔር ማመን ነው። በእግዚአብሔር ስናምን ጸጋን እናገኛለን። በእግዚአብሔር ስናምን ምሕረትን እናገኛለን። በእግዚአብሔር ስናምን ሰላምን እናገኛለን። ሰላማችን ሙሉ ይሆናል። ክብር ለእግዚአብሔር። ታዲያ በሁለተኛ ደረጃ የማነሳው ሰዎች ሙሉ ደሞዝ ከጌታ እጅ ለመቀበል ምን ያስፈልጋል ለምለው ቃል ምን ያስፈልጋል? ሁለተኛ በክርስቶስ ትምህርት ጸንቶ መኖር ያስፈልጋል። ሰዎች በክርስቶስ ትምህርት መጽናት አለባቸው። ከጌታ እጅ በክርስትና ሕይወታቸው ለከፈሉት ዋጋ ከጌታ ሄደው ሙሉ ደሞዝ ለመቀበል በክርስቶስ ትምህርት መጽናት ያስፈልጋል። የክርስቶስ ትምህርት ምንድን ነው? የክርስቶስ ትምህርት እውነት ነው። እውነት ደግሞ እግዚአብሔር ነው። እውነት ደግሞ መንፈስ ቅዱስ ነው። እውነት ደግሞ ክርስቶስ ራስ ነው። ስለዚህ በክርስቶስ ትምህርት መኖር ማለት በክርስቶስ መኖር ማለት ነው። ክብር ለእግዚአብሔር ይሁን። ይሄ በጣም አስፈላጊ ጉዳይ ነው ማለት ነው። የክርስቶስ ትምህርት ሁለተኛ የክርስቶስ ትምህርት ምንድን ነው? ፍቅር ነው። እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይህች ናት ይላል ዮሐንስ። በተለይ ለምሳሌ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ከቁጥር 12 ጀምረን ስናነበው እንዲህ ብሎ ይናገራል። እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይህች ናት ይላል። ክብር ለእግዚአብሔር ይሁን። ቁጥር 13 ላይ ደግሞ ጌታ ኢየሱስ ክርስቶስ እንዲህ ነው ያለው፣ አንድ ሰው ነፍሱን ለወዳጆቹ አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ማለት። ክብር ለእግዚአብሔር። የፍቅር ምሳሌው ራሱ ክርስቶስ ኢየሱስ፣ የፍቅር ትርጉም ራሱ ክርስቶስ ኢየሱስ። ሌላ ትርጉም አንሰራለትም ለፍቅር። ስለዚህ ክርስቲያኖች እርስ በርሳቸው መዋደድ አለባቸው። ሙሉ ደሞዝ ከጌታ እጅ ሄዶ ለመቀበል የመጀመሪያ በጌታ በእግዚአብሔር ማመን ነው። ሁለተኛ በክርስቶስ ትምህርት ጸንቶ መኖር ነው። ክርስቶስ ትምህርት ደግሞ ምንድነው? እውነት ነው። ክርስቶስ ትምህርት ደግሞ ምንድነው? ፍቅር ነው። ስለዚህ እርስ በርስ መዋደድ በጣም አስፈላጊ ነው። ሐዋርያ ዮሐንስ ይህንን ይመክራቸዋል። ይሄ ከቁጥር 7 ስናነብ እናገኘዋለን ማለት። ክብር ለእግዚአብሔር። ታዲያ ሙሉ ደሞዝ ለማግኘት በሶስተኛ ደረጃ ምን ያስፈልጋል? ከጌታ እጅ ሙሉ ደሞዝ ለመቀበል በሶስተኛ ደረጃ ምን ያስፈልጋል? ምን አነሳዋል። በሶስተኛ ደረጃ የሚያስፈልገው ከሐሰተኛ አስተማሪዎች ራስን መጠበቅ፣ ከሐሳቾች ይላል ሐዋርያ ዮሐንስ ሲናገር። ስለዚህ ከሐሳቾች ከሐሰተኛ አስተማሪዎችና ከሐሰተኛ ነቢያት ራስን መጠበቅ በጣም አስፈላጊ ነገር ነው ማለት። ክብር ለእግዚአብሔር። እነዚህ ሐሰተኞች የተባሉት በወቅቱ የነበሩት የኖሲቲዝም አስተማሪዎች ነበሩ። እነዚህ ማለት ምን ማለት ነው? ክርስቶስ ኢየሱስ በስጋ ወደዚህ ዓለም አልመጣም፣ የክርስቶስ ስጋ እውነተኛ ስጋ አይደለም የሚል የክርስቶስን ሰውነት የሚክዱ ሰዎች ነበሩ። እነዚህ ሰዎች ደግሞ ከቤት ወደ ቤት እየተዘዋወሩ ከቤተ ክርስቲያን ወደ ቤተ ክርስቲያን እየተዘዋወሩ የሚያስተምሩ ሰዎች ነበሩ። ስለዚህ ሐዋርያ ዮሐንስ ምን ብሎ ይመክራቸዋል? በቤታችሁ አትቀበሉት፣ እንደዚህ አይነት ሰዎች አትቀበሉት፣ ሰላም እንኳን አትበሉት ይላል። ምክንያቱም ሰላም የሚሏቸው እንደዚህ አይነት ሰዎችን ሰላም የምትሉ ከሆነ ከክፉ ስራቸው ጋር ትተባበራላችሁ ይላል።
ክብር ለእግዚአብሔር። ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ያኔ ሙሉ ደሞዝ ከጌታ እጅ ትቀበላላችሁ። እነዚህ ሰዎች የአጋንንትን አስተምሮ የሚያስተምሩ ናቸው። የክርስቶስ ካጂዎች ናቸው። እንደዚህ አይነት ሰዎች ናቸው ካጂዎች። ክርስቶስን የካዱ ወደ ክርስቶስን የካዱ የአጋንንትን ትምህርት የሚያስተምሩ የሰይጣን አገልጋዮች የሆኑ ናቸው። ስለዚህ ከእንደዚህ አይነት ሰዎች ጋር አትተባበሩ፣ ራሳችሁን ጠብቁ ብሎ ይመክራቸዋል። ክብር ለእግዚአብሔር። ለምሳሌ ዛሬም በምድራችን እንደዚህ አይነት ሰዎች አሉ ወገኖች፣ የሚያስቱ ክርስቲያኖች ሄደው ሙሉ ደሞሳቸውን ለክርስትና ለከፈሉት ዋጋ ከጌታ እጅ ሄደው እንዳይቀበሉ የሚከለክሉ ሐሰተኛ አስተማሪዎችና ነቢያቶች ሞልቷል በምድራችን። ከእንደዚህ አይነት ሰዎች ክርስቲያኖች ራሳቸውን መጠበቅ አለባቸው። ራሳችንን ስንጠብቅ ከጌታችን ከምንወደው ከምንናፍቀው ጌታ ሄደን ሙሉ ደሞሳችንን እንቀበለዋለን ማለት ነው። ክብር ለእግዚአብሔር። ስለዚህ ወገኖቹ ስብከትን ስደመድመው እንዲህ በማለት ይሆናል። ክብር ለእግዚአብሔር። ከጌታ እጅ ሙሉ ደሞዝ ለመቀበል ምን ያስፈልጋል ለምለው፣ የመጀመሪያ በእርሱ ማመን ነው። ሁለተኛ ደግሞ በእርሱ ትምህርት በክርስቶስ ትምህርት ማለት ነው ጸንቶ መኖር ያስፈልጋል። ሶስተኛ ደግሞ ከአሳቾች ከሐሰተኞች ራስን መጠበቅ ያስፈልጋል። የእግዚአብሔር ጸጋ ይብዛልን። ክብር ለኢየሱስ ይሁን። እንጸልያለን። ጌታ እግዚአብሔር አባቶ በተማርነው ትምህርት ጸንተን እንድንኖር እንድትረዳን እንድታግዘን እንጸልያለን። ክፉ ለዘላለም የታሰረውን እጅ መንፈስ ከእያንዳንዳችን ጋር እንደሆን እንጸልያለሁ። ክብር ምስጋና ለአንተ ይሁን። አሜን፣ አሜን፣ አሜን። የጌታ ጸጋ ይብዛላችሁ። የጌታ ጸጋ ይብዛላችሁ። አሜን።